የፈጠራ አቅምን ማጎልበትና ቴክኖሎጂን ማሳደግ ላይ ጠንክሮ መስራት እንደሚያስፈልግ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። ኢትዮጵያ ለውጤት ያበቃችው ሰላም የሀገሪቱን ብሔራዊ ጥቅም ያስቀደመ ዲፕሎማሲን አጠናክራ እንድትቀጥል እድል ፈጥሯታል ሲሉ አምባሳደር ጀማሉዲን ሙስጠፋ ተናገሩ። የትግራይ ክልልን ጨምሮ ስድስተኛው ሀገራዊ ምርጫ ባልተካሄደባቸው አካባቢዎችና አካባቢያዊ ምርጫ በ2016 ለማካሄድ ማቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ጦርነት እንደታወጀባት አስታወቁ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ጤና ይስጥልን እንደምን አመሽታችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰለ ገብረውት ነኝ። የኢትዮጵያ ፌዴራል ፖሊስ በድርቅ ለተጎዱ ወገኖች 8 ሚሊዮን ብር የሚገመት የምግብ ድጋፍ አደረገ። ድጋፉ በድርቅ ለተጎዱ ለኦሮሚያ ክልል ቦረና ዞን፣ ለሶማሌ ክልል፣ ለደቡብ ክልል ኮንሶ ዜጎች የሚውል ሲሆን የምግብ ዘይት፣ ሩዝ፣ ብስኩትና የህፃናት አልሚ ምግቦችን የያዘ ነው። ድጋፉን ያስረከቡት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ህብረተሰባችን ወደ ዘላቂ ሰላምና ልማት እንዲገባ የሚደረገው ድጋፍ ተጠናክሮ ይቀጥላል ብለዋል። የዘገበው የፌዴራል ፖሊስ ህዝብ ግንኙነት ነው። የኮሎምቢያ ገበሬዎች አዲስ አይነት የግብርና ዘዴ እየተከተሉ ነው። በደቡብ አማዞን የሚገኙ 400 በላይ አባወራ ገበሬዎች በደን የተሸፈኑ መሬቶችን በመመንጠር ያካሄዱት የነበረውን የግብርና ስራ ቀይረዋል። ገበሬዎቹ ራሳቸውን በምግብ እንዲችሉ ከ17 ዓመት በፊት የተጀመረውን የአማዞኒያን ፋርም የተሰኘ ፕሮጀክት ተቀብለው እየተገበሩ ነው። አማዞኒያን ፋርም ደን በመጨፍጨፍም ሳይሆን ለተፈጥሮ ሀብት ለአፈርና ውሃ ጥበቃ እንክብካቤ በማድረግ የሚካሄድ የግብርና ፕሮጀክት መሆኑ ይታወቃል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ጎርፍ ተከትሎ ከ5000 የሚልቁ ሰዎች የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታወቁ። በሀገሪቱ በጎርፍ አደጋው ከ410 በላይ ሰዎች ሞተዋል። የቀይ መስቀል ሰራተኞችና የአደጋ ጊዜ ባለሙያዎች ከፍርስራሽ ስር አስክሬኖችን የመፈለግ ስራቸውን አጠናክረው በመቀጠላቸው የሟቾቹ ቁጥር ሊያሻቅብ ይችላል ተብሏል። በጎርፍ የተነሳ የቆሰሉ 150 የሚሆኑ ሰዎች የሕክምና እርዳታ እየተደረገላቸው ነው። ከነዚህ ውስጥ 30ዎቹ የቀዶ ጥገና ሕክምና እንደሚያስፈልጋቸው የሕክምና ባለሙያዎቹ እየተናገሩ ነው። በአደጋው በርካታ የመኖሪያ ቤቶች በመፍረሳቸው ዜጎች ያለመጠለያ መቅረታቸውን አሶሺየትድ ፕሬስ ዘግበዋል። አብራችሁን ቆዩ። የዲጂታሉ ዓለም እንቅስቃሴያችንን ፈጣንና ቀላል እያደረገው ነው። የነዳጅ ክፍያውን በሲቢ ብር አሊያም በነዳጅ አፕ በሁሉም ማደያዎች ላይ ሲቢ ብር በመጠቀም የነዳጅ ክፍያን መፈጸም የሚችሉ ሲሆን ለአገልግሎቱ እስካሁን ካልተመዘገቡ የሞባይል መተግበሪያውን በማውረድ ወይም ኮከብ 847 መሰላል በመጠቀም በማንኛውም አይነት ተንቀሳቃሽ ስልክ ባሉበት ሆነው መመዝገብ ይችላሉ። እንዲሁም ነዳጅ መተግበሪያን ከጉግል ፕሌይ ወይም አፕ ስቶር ላይ በማውረድ አማራጮን ያስፉ፣ ሙሉ መረጃውን ያስገቡ፣ ወዲያውኑ የሚደርሶትን የሚስጥር ቁጥር በመጠቀም ከባንክ ሂሳቡ ጋር ያስተሳስሩ። በሲቢ ብር ወይም በነዳጅ አፕ ክፍያውን ሲፈጽሙ ለሚያስተናግዶ ባለሙያ የሚጠቀሙበትን ስልክ ቁጥር፣ የሰሌዳ ቁጥርና ለመቅዳት የሚፈልጉትን የገንዘብ መጠን በማሳወቅ በሚደርሶት የክፍያ ትዕዛዝ ላይ የገንዘብ መጠኑ ትክክል መሆኑን በማረጋገጥና የሚስጥር ቁጥሩን በማስገባት ክፍያውን ያጠናቅቃሉ። የክፍያ ማረጋገጫም ወዲያውኑ በቴክስት ይደርሶታል። ይህን ያህል ቀላል ነው። መልካም መንገድ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአዲስ መልክ ከሚጀመሩ የዜና ጥቅሎቻችን ኢቲቪ 57 ዘውትር ምሽት ከ1 ሰዓት እስከ 3 ሰዓት ድረስ ይቀርባል። አንባቢዎቻችን ቅርብ ቀን ለኢትዮጵያ ልዕልና
ዜናዎቻችን ይቀጥላሉ። የትግራይ ክልልን ጨምሮ ስድስተኛው ሀገራዊ ምርጫ ባልተካሄደባቸው አካባቢዎችና የአካባቢው ምርጫ በ2016 ዓ.ም ለማካሄድ ማቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ባለፉት ወራቶች ከፖለቲካ ፓርቲዎች አሰራር ጋር በተያያዘ አንዳንድ ፓርቲዎች ጠቅላላ ጉባኤ እንዳያካሄዱ በተለያዩ አካላት መከልከላቸውን ቦርዱ ማረጋገጡንና አንዳንድ የፓርቲ አመራሮች ለእስር መዳረጋቸውም ተገልጿል። ቦርዱ በ2015 በጀት ዓመት ባለፉት 9 ወራት የዕቅድ አፈጻጸም ግምገማ ሪፖርት ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አቅርበዋል። ሰለሞን አበጋዝ የኢትዮጵያ ብሔራዊ ምርጫ ቦርድ ያለፉትን 9 ወራት የሥራ አፈጻጸሙን ለተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴም ባቀረበበት ወቅት ቦርዱ ሊሰራቸው ካቀዳቸው ተግባራት መካከል ያልነበረ ቢሆንም በደቡብ ክልል 6 ዞኖችና 5 ልዩ ወረዳዎች የተካሄደው ህዝበ ውሳኔም ትልቅ ድርሻ ይዟል። ህዝበ ውሳኔው ከወላይታ ዞን ከተፈጸመው የህግ ጥሰት ውጭ በአግባቡ መካሄዱን የገለጸው ቦርዱም ዳግም ህዝበ ውሳኔው በዞኑ እንዲፈጸም ቀን ቆርጧል። ቦርዱ በዚህ ዓመት ለማካሄድ በቅድ ይዟቸው የነበሩት በስድስተኛው ሀገራዊ ምርጫ ያልተካሄደባቸው አካባቢዎችና የአካባቢና የማሟያ ምርጫዎች ያልተሳኩ ተግባራት ናቸው ተብሏል። እንደ ምክንያትነት የተነሳው በቅድ ያልተያዘው ህዝበ ውሳኔ መሆኑ የተገለጸ ሲሆን ቀጣይ 2016 ዓ.ም የትግራይ ክልልን ጨምሮም በ96 ምርጫ ክልሎች ይካሄዳል ተብሏል። በ2016 በጀት ዓመት የትግራይን ክልል ጨምሮ የስድስተኛው ዙር ቀሪ ምርጫዎችን በተለያዩ ጊዜያት ለማከናወን ዝርዝር እቅድና በጀት ለህዝብ ተወካዮች ምክር ቤት አቅርቧል። ከምክር ቤት አባላት ለቀረቡ የተለያዩ ጥያቄዎችና አስተያየቶችም ቦርዱ ምላሽ ሰጥቷል። ለምርጫ ቦርዱ በተለይም በአዋጁ ከተሰጡ ተልእኮዎች ውስጥ አንዱ ወይም ዋናው ተግባር የስራ አስፈጻሚዎችን ምልመላ ማድረግና በቂ ስልጠና መስጠት ነው ይላል። ለምንድን ነው ምርጫ ቦርዱ በተደጋጋሚ እኚህ ጥሰቶች እንዲከሰቱ ምቹ እድል የሚፈጥረው? ለምን በበቂ ስልጠና አሰልጥኗቸው አስታጥቋቸው ይህንን ሀገራዊ ተልእኮ እንዲወጡ አስፈጻሚዎችን አያደርግም? አሁን ቦርዱ እያደረገ ያለው ምንድነው? ከመረጣቸው በኋላ በኦንላይን ለህዝብ ይፋ ያደርጋል እነዚህን ምርጫ አስፈጻሚዎች። ስለዚህ ያ ማለት የፖለቲካ ፓርቲዎችም ሌላውም አካል በቦርዱ እንትን ላይ አስተያየት ይሰጣሉ። በዚህ መሰረት ማስተካከያዎችን እያደረገ ምርጫ አስፈጻሚዎችን ጠንካራ የሆኑ ምርጫ አስፈጻሚዎችን ለማውጣት እያደረገ ያለው ጥረት አለ። ከብሔረሰብ ተወካይ እንዲኖራቸው ከማድረግ ጋር የተያዘው እሪል ከምርጫ ማነው ከህዝብ ቆጠራ ጋር ብቻ የሚያያዝ ነው ወይ የሚል ጥያቄ አለኝ። የምርጫ ክልል ከመካለሉ በፊት የህዝብና ቤት ቆጠራ ውጤት መጥቶ እሱ ላይ ተመስርቶ በዛ ላይ የህዝብና ቤት ቆጠራ መሰረት ብቻ ሳይሆን እንደተባለውም የአካባቢ የጂኦግራፊ ማቀማመጥ ታይቶ ይሄ መመሪያና ደንብ ወጥቶለት ከዛ በኋላ የማካለሉን ጥናት አድርጎ ለፌዴሬሽን ምክር ቤት የሚያቀርብበት አሰራር ነው። ቦርዱ የፖለቲካ ፓርቲ አሰራር ጋር በተያያዘም በርካታ ስራዎችን የሰራ ቢሆንም በአንዳንድ አካባቢዎች ላይ በፓርቲዎች በአመራሮችና በአባላቶቻቸው ላይ የደረሱት ችግሮች እንደነበሩ አንስቷል። ፓርቲዎች ከአስፈጻሚዎች ጋራ አባላቶቻቸው ይታሰራሉ፣ መሪዎቻቸው ይታሰራሉ። የአንዳንድ ፓርቲ መሪዎች እስካሁን ድረስ በአመራር ደረጃ ያሉ ሰዎች ፍርድ ቤት ሳይቀርቡ እስር ቤት ይገኛሉ። ቦርዱ ነጻና ገለልተኛ ሆኖ ስራዎችን እየሰራ መሆኑን የገለጸው የዲሞክራሲ ጉዳዮች ቋሚ ኮሚቴም ቦርዱን በመደገፍ ረገድ ቋሚ ኮሚቴው እንደሚሰራ ገልጿል። የዚህ ብሔራዊ ምርጫ ቦርድ ኢንዲፔንደንሲው በምንም ምክንያት ሊነካ ይገባል፣ ሊደፈጠጥ አይገባም። ለዚህ እናንተን ብርቱ መሆን አለባችሁ። እናንተን የሚከተሪ ሆናችሁት የህዝብ ተወካዮች ምክር ቤትም እንደ አካልም እንደ ግለሰብም ደጋፊ መሆን አለበት፣ አጋዥ መሆን አለበት፣ መስራት አለበት። የኢትዮጵያ ብሔራዊ ምርጫ ቦርድ የሚያከናውናቸውን ተግባራት ስኬታማ እንዲሆኑ ገዢ ፓርቲውን ብልጽግናን ጨምሮም ሁሉም የፖለቲካ ፓርቲዎችና መንግስት የበኩላቸውን ሊወጡ እንደሚገባም ቋሚ ኮሚቴው አሳስቧል። በተያያዘ ዜና በቦርዱ የፖለቲካ ፓርቲነት እንደሚመዘገቡ ጥያቄ አቅርበው መስፈርቶችን ያሟሉና በፓርቲው እንዳይመዘገቡ የተደረጉ አሉ በሚል ከምክር ቤቱ አባላት ጥያቄ ተነስቷል። የኢሰፓ ፓርቲ መስፈርቶችን ቢያሟላም ተከልክሏል የሚል ጥያቄ የተነሳለት ምርጫ ቦርድ ሕግና ስርዓትን ከመተግበር ውጭ ስህተት አልሰራሁም ብሏል። ያለውን ተካተል ነው። ከፓርቲዎች ምዝገባ አንጻር የቦርዱ መመዘኛ ነጥብ አሟልተው ምዝገባ የሚከለከሉ ፓርቲዎች አሉ። ላብነት በደርግ ስርዓት የቀድሞ የኢትዮጵያ ሰራተኞች ፓርቲ አንዱ ነው። መመዘኛውን ካሟላ ምንድነው ሊከለከል የሚችልበት ሁኔታ ምንድነው? ይሄን ፓርቲ በዚህ ስም እንዳይደራጅ ያደረግነው ፓርቲው የታገደበት አዋጅ ቁጥር 3/1983 ዓ.ም አንቀጽ 8 ንዑስ አንቀጽ 2 በተወካዮች ምክር ቤት
ስልጣኑ ባለው ስላልተነሳ ነው። አዋጅ ነው፣ በአዋጅ የተቀመጠ ነገር ነው። ላንብላችሁ። የኢሰፓና የደህንነት አባላት የተወካዮች ምክር ቤት ሌላ ውሳኔ እስካልወሰነ ድረስ ምክር ቤቱ ሌላ ውሳኔ እስካልወሰነ ድረስ በማንኛውም የፖለቲካ እንቅስቃሴ እንዳይሳተፉ ታግደዋል። ድርጅቱም ጸረ ዲሞክራሲና ወንጀለኛ ድርጅቶች ስለሆኑ ፈርሰዋል ነው። ላለፉት 5 ቀናት ኢትዮጵያ ታምርት ኤክስፖ ተካሂዷል። ፕሬዝዳንት ሳህለወርቅ ዘውዴም ኢትዮጵያ ታምርት ኤክስፖን ዛሬ ጎብኝተውታል። የፕሬዝዳንቷ ጉብኝት ምን እንደሚመስል ተካተን ማለት ነው። ይህ በእንዲህ እንዳለ ባለፉት 5 ቀናት ሲካሄድ የነበረው የኢትዮጵያ ታምርት ኤክስፖ ንቅናቄ ተጠናቋል። በዚሁ የመዝጊያ መርሃ ግብር ላይ የተገኙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሀገር በቀል የኢኮኖሚ ሪፎርም አካል የሆነው የኢትዮጵያ ታምርት ንቅናቄ መቀጠል ይኖርበታል ብለዋል። በተለይ ተወዳዳሪ ኢኮኖሚን ለመገንባት እና የፈጠራ አቅምን ማጎልበት እንዲሁም በቴክኖሎጂ መደገፍ እንደሚያስፈልግ ምክትል ጠቅላይ ሚኒስትሩ ተናግረዋል። ሲያሉን ተካተን እንመለስ። ነፃ ሀገርና ነፃና ተወዳዳሪ ኢኮኖሚ መገንባት የክብራችን ሁሉ ቁንጮ ነው። ለዚህ ታላቅ አገራዊ ተልዕኮ የኢትዮጵያ ታምርት ፕሮግራም አንዱና ወሳኝ የልማት ፋኖስ ሆኖ ወጥቷል። ለዚህ ይሁን መሆን የመፍጠር አቅምን ማጎልበት፣ በሀገር ምርት መኩራት፣ መቀበል ከህብረተሰባችን ጋር ሆነን የምናጠናክረው ባህል ሊሆን ይገባል። ከዚህ አኳያ ሀገር በቀል የኢኮኖሚ ሪፎርም መሰረት አድርገን የተጀመረው የኢትዮጵያ ታምርት ፕሮግራም ተጠናክሮ መቀጠል ይኖርበታል። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው ባለፉት 5 ቀናት ኤክስፖውን ከ40 ሺህ በላይ ሰዎች ጎብኝተውታል ብለዋል። ንቅናቄውን ተከትሎ 68 ባለሀብቶች በዘርፉ ላይ ኢንቨስት ለማድረግ በፍላጎት ማሳየታቸውን ነው ሚኒስትሩ የተናገሩት። እሳቸውን ደግሞ ንግግር ተናገሩ። እስካሁን ድረስ ባለው 68 አዳዲስ ኢንቨስተሮች ወደዚህ ዘርፍ ለመግባት በዚህ የ5 ቀን ቆይታ ስምምነታቸውንና ፍላጎታቸውን የገለጹበትም ሁኔታ እንደ አንድ ጥሩ መነሻ ተደርጎ የሚወሰድ ነው። በአገር ውስጥ የሚያመርቱ ፋብሪካዎች ከዚህ በፊት ምን አይነት ምርት ያመርቱ እንደነበርና ለሌሎች ኢንዱስትሪዎች ምን ያህል ግብዓት ሊሆን እንደሚችሉ መረጃ አልነበረም። ይሄን መረጃ በመስጠታችን በእያንዳንዱ ኢንዱስትሪዎች ከሌላ ገዢ ብቻ ሳይሆን በኢንዱስትሪና ኢንዱስትሪዎች መካከል የተፈጠረው ትስስር እጅግ በጣም ከፍተኛና ውጤታማ ተደርጎ የሚታይና የሚወሰድ ነው። ዝግጅቱ የመጀመሪያችን እንደመሆኑ መጠንም ብዙ ትምህርትና ተሞክሮዎችን አግኝተንበታል። በሚቀጥለው ዓመት ወደ ዓለም አቀፍ ኤክስፖነት ለማሳደግ ለያዝነው ሐሳብም ጥሩ መነሻ ሆኖ ያገለግላል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገረው ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘልቅ። አሁንም በአብሮነት ወደፊት
የኢትዮጵያ ልማት ባንክ የልማት አጋሩ ተመልካቾቻችን አንድሮይ ቲቪ አጀንዳ ነው የምናልፈው። የዛሬው አጀንዳ ዜናችን በኢትዮ ዲፕሎማሲ ላይ ያተኮረ ይሆናል። በኢትዮጵያ የሰፈነው ሰላም ከዚህ ቀደም ከአንዳንድ ሀገራት ጋር ሻክሮ የነበረውን የዲፕሎማሲ ግንኙነት ዳግም እንዲያብብ እየጠቀመ መሆኑን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ዳይሬክተር ጀነራል አምባሳደር ጀማሉዲን ሙስጠፋ ተናገሩ። ኢትዮጵያ ለውጤት ያበቃችው ሰላም የሀገሪቱን ብሔራዊ ጥቅም ያስቀደመ ዲፕሎማሲን አጠናክራ እንድትቀጥል እድል ፈጥሮላታል ብለዋል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት አምባሳደር ጀማሉዲን ሰለሞን ኃይለ ኢየሱስ ዝርዝሩን አዘጋጅቶታል። የፕሪቶሪያውን የሰላም ስምምነት ገቢራዊ በማድረግ በተቀናጀ ፍጥነት ወደ ተሟላ ሰላም እየተሸጋገረች የምትገኘው ኢትዮጵያ የሂደቱን አዲስ ምዕራፍ አጋጣሚ የዓለምን ሀገራት አጋርነትና የኃይል አሰላለፍ መሰረት በማድረግ የኢትዮጵያን ብሔራዊ ጥቅም ያስቀደመ የዲፕሎማሲ ግንኙነት እንዲዳብር እድሉን እየተጠቀመችበት ትገኛለች። በዚህ ሂደትም ከአፍሪካ አህጉር እስከ አውሮፓ፣ ከኤዥያ እስከ ሰሜን አሜሪካ የሚገኙ ሀገራት ልዑካኖቻቸውን እያስከተሉ ለኢኮኖሚና ለኢንቨስትመንት ዲፕሎማሲያዊ ግንኙነት ወደ ኢትዮጵያ እየጎረፉ ይታያሉ። ማዕከላዊነትን መሰረት ያደረገው በኢትዮጵያ የውጭ ግንኙነት ፖሊሲ አሁናዊ የተግባር እንቅስቃሴ የሀገራቱን የጋራ ተጠቃሚነት መርህን ያስቀደመ ዲፕሎማሲን እንድትከተል እድል ፈጥሮልናል ብለዋል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ዳይሬክተር ጀነራሉ አምባሳደር ጀማሉዲን ሙስጠፋ ዲፕሎማሲያችን ፎከሳችን የነበረው መልሳ ኢማጂን ያለፈው 2 ዓመታት ይሄ ሁሉም ችግር ውስጥ ያለ የሀገሪቷ ጂዲፒ ብዙም አልወደቀም ያልነበረው ሊማቱም አንዳንድ ቦታ እኮ ከፋውናል። ስለዚህ የዲፕሎማሲያችን ኢኮኖሚክና ቢዝነስ ተኮር የነበረው እሱ ይሆናል ይተነከራል። therefore for sure ከነበረው የተሻለ ተሆናለ የምን ነገር ተስፋ አለ። ባለፉት ዓመታት በሀገር ውስጥ በነበረው አለመረጋጋት ሳቢያ በዲፕሎማሲው ረገድ ከአንዳንድ ምዕራባውያን ሀገራት ጋር ሻክሮ የቆየውን ግንኙነት ወደ ነበረበት እንዲመለስም አሁን ያለው ሰላም ብርቱ አስተዋጽኦ እያበረከተ ስለመሆኑም አምባሳደሩ ገልጸዋል። የአፍሪካ ችግር የአፍሪካ መፍትሄ ይሁን ብለን ውጤት ማድረግናል። ይሄ የበለጠ ተስምነት ለኛ ይሰጣል። አሁን ሁሉም ስንዘወር ሁሉም መሪዎች ስናገኘ ቆሞ ነው በቃ this is African pride ያለ ይሄ በቀላል አልመጣም። ታሪክ ያላት ሀገር ናት። ስለዚህ ተቀባይነታችን የነበረው የሁለት ሶስት እጥፍ አገኘን። የኢትዮጵያን ዘላቂ ጥቅምና ክብርን ማዕከል በማድረግ ከሀገራት ጋር የሚዘወረው ሁሉን አቀፍ የፖለቲካና የዲፕሎማሲ ግንኙነት ተጨባጭ ውጤቶችን እያስገኘ መምጣቱን የተናገሩት አምባሳደር ጀማሉዲን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን በቅርቡ በተለያዩ አፍሪካ ሀገራት ያደረጉት ጉብኝት የኢትዮጵያን ቀጠናዊና አህጉራዊ ፍላጎቶችን በተገቢው መንገድ በማስረጽ ረገድ ሁነኛ ውጤት የተገኘበት ስለመሆኑም አብራርተዋል። ምክትል ጠቅላይ ሚኒስትራችንና የውጭ ጉዳይ ሚኒስትር ክቡር አቶ ደመቀ መኮንን የሚመራው ልዑክ እኔም አንድ አባል ነበር። ዲስካሽናችን የሁለትዮሽ ነበር እና የሪጂናል ኢሹዎችም ነበር። የጋርድ ኢሹ ነበር፣ የሱዳን ኢሹ ነበር። ብዙ ኤክስቼንጅ ተደርጎታል። የአፍሪካን ፕሮብሌምስ ቱ አፍሪካን ሶሉሽን መነሻ አድርገን ነበር። ዋናው በተለይ የሰሜን ጉዳይ እንዴት ነው መፍትሄ የተገኘ ነገር አፍሪካን ፕሮብሌምስ ቱ አፍሪካን ሶሉሽን ነው በጣም የሱዳን ጉዳይ ውይይትም ተደርጓል። የኢትዮጵያ አቋም ግልጽ ነው። የኛ መሪዎቻችን አንዳላን ያርጉት የራሳቸው ሱዳናዊ ራሳቸው አቅም እንዳለ የራሳቸው ችግር መፍትሄ ማምጣት እንደሚችሉት ኢትዮጵያ በሀገሪቱ ምልኡ ሰላምን ለማጽናት እየወሰደችው ያለውን የተግባር እንቅስቃሴ ተከትሎ የተለያዩ ሀገራት መሪዎች ወደ ኢትዮጵያ በመምጣት የሁለትዮሽና የጋራ ትብብር ስምምነቶችን በማድረግ ላይ ሲሆኑ ለሀገሪቱም በመርህ ላይ የተመሰረተን የዲፕሎማሲ ግንኙነት እንዲጠናከር ብርቱ ተስፋ የተጣለበትም ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና የአባይ ውሃ ምርምር ተቋም ተመራማሪው አበበ ይርጋን ከባህር ዳር ስቱዲዮአችን በቀጥታ መስመራችን ላይ ጋብዘናቸዋል። እንደምን አመሸው አቶ አበበ። እንግዲህ አሁን በኢትዮጵያ ያለው አሁናዊ ሰላም ኢትዮጵያ ከተለያዩ የዓለም ሀገራት ጋር የምታደርገውን የዲፕሎማሲና የፖለቲካ ግንኙነት እንደው ከፍ በማድረግ ረገድ ያለው ሚና እንዴት ይገለጻል? ምን ፋይዳ አለው የሚለውን ነገር ሲያብራሩልን። ኦኬ እንግዲህ ሰላም ስንል በትክክል አሁን ላይ ሰላም ላይ ነን ወይ የሚለው ነገር መጨመር አለበት። የታዩ የሰላም እንትኖች
ፕሮግረሶች ጥሩ ናቸው። ዲፕሎማሲ ላይ ያላቸው ኢምፕሊኬሽን ወይም ደግሞ ተጽዕኖ ቀላል አይደለም። ነገር ግን ይሄንን የተሟላ ለማድረግ ሰላም መፈጠር አለበት። በተለይ ደግሞ ዲፕሎማሲ የብሔራዊ ጥቅምን በንግግር በሰላማዊ በሆነ መልኩ ማስጠበቅ እንደመሆኑ መጠን ይሄ ደግሞ መጀመር ያለበት ከራሱ ከህዝቡ ነው። ስለዚህ ኢትዮጵያ ውስጥ አንደኛው ጦርነት አልቆ ሌላኛው ጦርነት እየተጀመረ ያለበት ሁኔታ ነው ያለው። ይሄንን ማስቆም ያለንበት ሁኔታ ላይ ነው ያለነው። ክሪቲካል ጊዜ ላይ ነው ያለነውና ሰላምን ማምጣት ግዴታ ነው። ምክንያቱም ዲፕሎማሲ ላይ የውስጥ አንድነት፣ የውስጥ ሰላም፣ ዘላቂ ልማት ያስፈልጋል። ነገር ግን ይሄ እንደዚህ አይነት ሁኔታዎች በትክክል መሬት ላይ ያሉ ወይ ህዝቡስ ይሄንን በትክክል ተረድቶታል ወይም ደግሞ መንግስት በሚያስበው መልኩ ህዝቡም ተረድቶታል ወይ የሚለው ደግሞ ራሱን የቻለ ነገር ስለሆነ ይሄ በቀላሉ መታየት ያለበት ነገር ስላልሆነ ዲፕሎማሲ ላይ የውስጥ የብሔራዊ ጥቅም የሚከበረው አንድ ሀገረ መንግስት ውስጣዊ አንድነቷ እንዴት ነው፣ ውስጣዊ ድክመቷ ምንድነው፣ ጥንካሬዋ ምንድነው፣ የልማት እንቅስቃሴዋ ምንድነው፣ እንዴት ነው፣ ይሄ መገንዘብ መቻል ያለበት ነገር ስለሆነ ነገር ግን አሁን በተለይ የትግራዩ ጦርነት በሰላም አልቆ ዲፕሎማሲያችንም ጥሩ ካልሆነባቸው ሀገራት ጋር እንደገና ራፕሮችመንቱ መኖሩ ጥሩ ሆኖ ነገር ግን አማራ ክልል ውስጥ ያለው ነገር ደግሞ በጥንቃቄና መንግስት በድርድር መፍታት ያለበት ነገር ስለሆነ የሀገረ መንግስትን የዲፕሎማሲ ጥንካሬ ከፍ ማድረግ የሚችለው ነገር ስለሆነ መታሰብ ያለበት ነገር ነው ብዬ ነው ማስበው። ጥሩ አቶ አበበ፣ በተለይ አሁን እንደው ከፕሪቶሪያው የሰላም ስምምነት ወዲህ በርካታ የዓለም ሀገራት የቢዝነስና ኢንቨስትመንት ግንኙነታቸውን በማድረግ ላይ ይገኛሉ እንግዲህ እንደሚታወቀውና ይህን እድል ዘላቂ እንደው በማድረግ ረገድ እንደው ከኢትዮጵያ መንግስት ምን ይጠበቃል፣ ምን ማድረግ አለበት የሚለው ነገር እስቲ ያብራሩ። እንግዲህ በጣም ጥሩ ቅድም እንደነገርኩ መንግስት ውስጣዊ ሰላምን ማምጣት ምንም ቤዚክ ጉዳይ እንደመሆኑ መጠን ሀገራት ጋር ዲፕሎማሲያዊ ግንኙነታችን ከፍ እንዲል የምናደርገው የውስጥ አንድነታችንና የውስጥ ሰላማችንን ማምጣት ስንችል ነው። ምክንያቱም የፕሪቶሪያው ስምምነት አሁን ተፈጻሚ ሲሆን ሌላኛውን ዙር ጦርነት እየቀሰቀሰ እንዳይሆን ደግሞ መጠንቀቅ መቻል ያስፈልጋል። ምክንያቱም ይሄ ቀላል ነገር አይደለም። ሀገርን ሊበትን የሚችል ጉዳይም ሊሆን ስለሚችል በጥንቃቄ ማድረግ ያስፈልጋል። ምክንያቱም ውስጣችን ተረብሾ ህዝባዊ ቢተኝነት እየተስፋፋ የውጭ ዲፕሎማሲው ከፍ ማለት የሚችልበት ሁኔታ አይኖርም። ምክንያቱም የኢኮኖሚ በተለይ የኢኮኖሚ ዲፕሎማሲ ካየን አንድ ሀገር ሰላም ስትሆን ነው የውጭ ኢንቨስትመንት ወደ ሀገር መምጣትና መሳብ የሚችለው። ነገር ግን ያ አሁን ላይ በትክክል አለ ወይ ካልን አንዳንድ አካባቢዎች ላይ አለ። ነገር ግን አማራ ክልል ላይ አሁን ባለበት ሁኔታ በጭራሽ የለም። ስለዚህ ይሄ ከአንድ ሶስተኛ ህዝብ በላይ ያለበት ክልል ሰላም ሳይሆን ኢትዮጵያ ሰላም መሆን ትችላለች ወይም ደግሞ ኢንቨስትመንቱ መሻሻል ይችላል፣ መሳብ ይችላል፣ የውጭ ባለሀብቶች መጥተው ማልማት ይችላሉ ብሎ ማሰብ ከባድ ነው የሚሆነው። ምክንያቱም እዚህ ጋር ያለው የፖለቲካ ጥያቄ እየተስፋፋ መሄዱ አይቀርም። ጊዜያችን በጣም ብዙ ብናወራ ጥሩ ነበረ። ሌላ ጊዜ በዚህ ጉዳይ እናወራለን። ለዛሬው ብቃን። በጣም እናመሰግናለን ለሰጡት ማብራሪያ። ተመልካቾቻችን አሁን ደግሞ ወደ ኢቲቪ ገጾች አልፈናል። እንግዲህ በተለይ በሁለተኛው የዓለም ጦርነት ጊዜ ሶቪየት ህብረት በናዚ ጀርመን ላይ ተቀዳጀችውን ድል ለማስታወስ የምታከብረው በዓል በድምቀት ስለመከበሩ በኢቢሲ የቴሌግራም ቻናል ላይ ተዘግቧል። ከ118 ሺህ በላይ ተከታይ ባለው በዚህ ቻናል ሌሎች በርከት ያሉ መረጃዎች ይገኛሉ። እንድትጎበኙት እንጋብዛለን።
ሌላው ደግሞ በተለይ በዌብሳይት ገጻችን ኢትዮጵያ የውጭ ኢንቨስትመንትን የበለጠ ለመሳብ የፖሊሲ ማሻሻያዎችን እያደረገች ስለመሆኑ የተገለጸበት ዜና በኢቢሲ ድረገጽ ላይ ሰፍሯል። ማሻሻያ እየተደረገለት ያለው ዘርፍም እንደው ተገልጿል። ድረገጹን በመጎብኘት በርከት ያለ መረጃ ማግኘት ይቻላል። ሌላው ተመልካቾቻችን እንግዲህ የተወካዮች ምክር ቤት የእጽዋት ዘርን በተመለከተ የቀረበለትን አዋጅን መርምሮ ዛሬ አጽድቋል። ይህንና መሰል መረጃዎች ከ1 ሚሊዮን በላይ ተከታይ ባለው የዩቲዩብ ገጽ ላይ ሰፍሯል። መመልከት እንድትችሉ በዚሁ አጋጣሚ እንጋብዛችኋለን። አሁን ወደ ውጭ ዜና ነው የምናልፈው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው